ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን በያላችሁበት በሀገር ውስጥ እንደዚሁም በባህር ማዶ ሆናችሁ ለምትሰሙን ውድ የቻናላችን ቤተሰቦች ዩናይትዳውያን ሰላም ነው፣ ተገኝተናል። እነሆ እንደተለመደው ዛሬም ዩናይትድን የተመለከቱ ዜናዎችን ይዘንላችኋል። ትላንት የኢንተርናሽናል ብሬክ ጨዋታዎች ሲጠናቀቁ የዩናይትድ ተጫዋቾች ግዳጃቸውን ጨርሰው በብዛት ዛሬ እንግዲህ ተመልሰው ቀጣይ ላለብን ወሳኝ ለሆነው ለሊቨርፑል ጨዋታ ዝግጅት ይጀምረዋል። እሁድ ምሽት 12 ሰዓት ከ30 የምናደርገው በጣም ተጠባቂ የሆነ የፕሪሚየር ሊግ ጨዋታ ነው። ቤተሰቦቻችን ያለ ጉዳት ከኢንተርናሽናል ብሬክ በኋላ መመለሳቸው በጣም አስደሳች ነው። ስለዚህ ጉዳይ እናወራለን። ከዛ ውጪ ደግሞ የምነግራችሁ የሚሆነው መረጃ ኢስፔን ያወጣውን ነው። ኢስፔን የዩናይትድ ሰዎች ዚዳንን ኮንታክት አድርገውታል ብሎ መረጃ ይዞ ወጥቷል። ምንድን ነው ይሄ መረጃ ያለው እውነታ እና እውነት ዚዳንስ ወደ ዩናይትድ ሊመጣ ይችላሉ የሚለውን እንዲሁ አብረን እናያለን። የሩበን አሞሪም ከክለቡ የመሰናበትም እንዲሁ ድል አለው ወይ ብለን የምናየው ይሆናል። ከዜሮ ጋር አያይዘን ከቅድመ ዝውውር መረጃዎቻችን ጋር በተያያዘ ደግሞ ብዙ ነገሮች አሁን እየወጡ ነው። አሁን ለምሳሌ ስለ ባሊባ መረጃ አለ። ስለ አደም ዋርተን ፋብሪሶ ሮማኖ የተናገረው ነገር አለ። ቁርጡን ነግሮናል። እሱን ምን አለ ትሰማላችሁ። ከዛ ውጭ ደግሞ ስለ ኢሊዮት ኤንደርሰንም ማወራቸው ነገር አለ። በትላንት እንግሊዝ ብሔራዊ ቡድን ላይ ያሳየውን ብቃት ተከትሎ ከዛ ውጪ ደግሞ ዩናይትዶች የሚፈልጉት አንድ ጀርመናዊ አለ ተብሏል። የሴሜንዮ የድብቅ ኮንትራትም ጉዳይ አለ፣ ሪሊዝ ክሎዝ አለው ተብሏል። የዩናይትድ ሽያጭ ጉዳይም እንዲሁ አሁንም መነጋገሪያነቱን እንደቀጠለ ነው። ብቻ እነኚህንና ሌሎችም ጉዳዮችን ይዘናል። ከእናንተ የምንፈልገው ፍቅር ነው። ላይክ ማድረግ ብቻ ነው። ቤተሰቦቻችን ጊዜያችሁ፣ አቅማችሁ፣ ገንዘባችሁ ኪሳችሁ እስከፈቀደ ድረስ እንድትከታተሉን በታላቅ አክብሮት ጋብዛለሁ። መልካም ቆይታ። የኦክቶበር ወር የኢንተርናሽናል ብሬክ ጨዋታዎች አሁን ተጠናቀዋል። ለአብዛኞቹ የዩናይትድ ተጫዋቾች ለብሩኖ ፈርናንዴስ፣ ማቲያስ ኩኛ፣ አማድ ዳሎ፣ ካሳሜሮ እና ባይንደር የኢንተርናሽናል ብሬክ ጨዋታዎች ሆነ አጠናቀው ወደ ቡድኑ ወደ ካሪንግተን ማንቸስተር ተመልሰዋል ኦልሬዲ ማለት እንችላለን። ኦፍኮርስ ትላንት ነው ጨዋታቸውን ያጠናቀቁት። ስለዚህ ዛሬ ይመለሳሉ። ምንም አይነት የጉዳት ሪፖርት የለም እስካሁን። በጣም ጥሩ ዜና አድርጋችሁ ልትወስዱት ትችላላችሁ። ሂቭን ብቻ ከእንግሊዝ ብሔራዊ ቡድን ጋር የታችኛው እየተጫወተ ነው ጉዳት የደረሰበት። ጉዳቱ ይህን ያህል ከባድ ጉዳት እንዳልሆነም ነው የተገለጸው። ስለዚህ የዩናይትድ ተጫዋቾች አንዳንዶቹ ለዓለም ዋንጫ ማለፋቸውን አረጋግጠው፣ አንዳንዶቹ ደግሞ ገና ቀጣይ ጨዋታቸውን ከአንድ ወር በኋላ መልሶ ኢንተርናሽናል ብሬክ ይኖራል። በእነኚህ ጨዋታዎች ላይ ወደ ዓለም ዋንጫ ማለፋቸውን ለማረጋገጥ በድጋሚ የሚፋለሙ ይሆናል። ከትላንት እንደውሏቸው አንዳንድ ክስተቶችን ስናይ አማድ ዲያሎ ያስቆጠራትን ጎል አይ ቲንክ የተመለከታችሁ ይመስለኛል። ዳይሬክት የሆነ ፍሪንኪክ ነው። በጣም ውብ የሆነች ጎል ነበር ያስቆጠሩ። አይቬሪ ኮስት ጎረቤታችን ኬንያን 3-0 በሆነ ውጤት ስታሸንፍ ነው አማድ ከቅጣት ምት በጣም ግሩም ጎል ያስቆጠረው። ብሩኖ ፈርናንዴስ ደግሞ ያው የፖርቹጋል ብሔራዊ ቡድን በክርስቲያኖ ሮናልዶ 2 ጎል ሲመራ ቆይቶ ታውቃላችሁ፣ መጨረሻው ደቂቃ አቻ ወጥቷል። ከሃንጋሪ ጋር ነው አቻ የወጡት። በዛ ምክንያት ወደ ዓለም ዋንጫ ማለፋቸውን ሳያረጋግጡ ቀርተዋል። ከቀጣይ ጨዋታ 1 ነጥብ ማግኘት ብቻ ለፖርቹጋል በቂዋ ነው። ግን ብሩኖ በትላንቱ ጨዋታ ላይ እስከ 62ኛ ደቂቃ ድረስ ለፖርቹጋል መጫወት ችሏል። ዲያጎ ዳሎ በበኩሉ አልተቀየረም። ተቀያሪ ወንበር ላይ ተቀምጦ ነበር፣ ግን ተቀይሮ የመግባት ጨዋታ የማድረግ እድል አልተሰጠውም። በትላንቱ የፖርቹጋል ግን ክስተት ሆኖ ብዙ መነጋገሪያ የሆኑ የፖርቹጋል ጨዋታ ዕለት የተወራ ክርስቲያኖ ሮናልዶ 2 ጎል ማስቆጠር ነው። በጣም የሚያስገርመኝን ነገር እንደው እዚህ ጋር ልናገር። ስለ ሮናልዶ አለማውራት በጣም ይከብዳል። ኦፍኮርስ ሮናልዶ ምንድን ነው እናንተ በአራዳ ቋንቋ የምትሉት ዝርያ ነው። የዩናይትድ ደም ውስጡ ያለ የዩናይትድ ደጋፊ የሆነ ስለ ክለቡ የሚያወራ አንድ ቀን እንደውም ዩናይትድን እገዛለሁ የሚል ውስጣዊ የሆነ ፍላጎት ያለው እንዲሁም አሁን ዩናይትድ እየተሸጠ እና ለገበያ ቀርቧል ተብሎ በሚነገርበት ሰዓት ከሆኑ ኮንሰርቲሞች ጋር ሮናልዶም ዩናይትድን የመግዛት ራሱ ፍላጎት አለው ተብሎ የተነገረለት ልጅ ነው እና
ዞሮ ዞሮ ዩናይትዳዊ ነው ለማለት ነው። ግን የሚያስወራን አሁን እዚህ ጋር ዩናይትዳዊ ስለሆነ አይደለም። ሮናልዶ በ40 እድሜው ግን የሚሰራቸው ታሪኮች፣ ትላንት የሚያስቆጠራቸው ጎሎች፣ ያው የተለመዱ ኳሶችን ደግሞ ብዛት አሲስት የሚያደርገው እኔም አሲስት የማድረግ ትልቁ ኃላፊነት አለብኝ ብሎ ብዙ ጊዜ ሲናገር የምንሰማው ሜንዴዝ ነው። ለሮናልዶ አሲስት ማድረግ ያስደስተኛል ያለው ሜንዴዝ አሲስት አድርጎት ነው ማለት ነው ጎል ማስቆጠር የቻለው። ሮናልዶ ታዲያ ያስገረመኝ ነገር በየጊዜው ከተለያዩ ታላላቅ ተጫዋቾች ጋር እየተነጻጸረ የመጣ ተጫዋች መሆኑ ነው። በጣም ከረዥም ጊዜ ከማንቸስተር ዩናይትድ ገና እየተነሳ ሱፐርስታር ለመሆን እየጣረ ባለበት ጊዜ ጀምሮ ስቲል እስካሁን ድረስ እንግዲህ 40 ዓመት እስኪሞላው ድረስ ከተለያዩ ተጫዋቾች ጋር እየተነጻጸረ እነኛ ተጫዋቾች አልፈዋል። አሁን እግር ኳስ አቁመዋል ወይ ከኳሱ ጋር ብዙ ንክኪ የላቸውም፣ ተረስተዋል። እሱ ግን ጭራሽ አሁን ካሉ ጀነሬሽኖች እንዲሁም ከድሮቹ ጋር መነጻጸሩን የቀጠለ ተጫዋች ነው ማለት ነው። አንድ ጽሁፍ ተመልክቼ በጣም ስላስገረመኝ እንደው እሱን ሼር ላድርጋችሁ ብዬ ነው። ሮናልዶ ከሮናልዲኖ ጋር ሲነጻጸር ነበር። አሁን ሮናልዲኖ እግር ኳስ አቁሞ ምን ብሎ እንደው ተክለሰውነቱና መልክና ቁመናውን ራሱ ታውቃላችሁ። የሚያስገርም ነው። ቤተሰቦቻችን ሄነሪን ተመልከቱ። እሱ እንኳን ጥሩ ፊዚካል ፊትነስ ላይ ነው ያለው። ሚሮስላቭ ክሎዝን ታስታውሳላችሁ? ጀርመናዊ አጥቂ፣ ከእሱ ጋር ሁሉ ተነጻጽሮ ነበር። ፈርናንዶ ቶሬስ የቀድሞ የሊቨርፑል አጥቂ፣ እንደዚሁም ሩበን የቀድሞ ቼልሲ ተጫዋች፣ ሪቤሪን እንደዚሁ ባየር ሙኒክ የቼልሲ፣ ዝላታን ኢብራሂሞቪች ከሜሲ ጋር እንደው አብዛኛውን የእግር ኳስ ህይወቱን ሲነጻጸር የቆየው ከሜሲ ጋር ነው። ሉዊስ ሱዋሬዝ ጋር እንዲሁም ኔይማር ጋር፣ ሌቫንዶቭስኪ ጋር አሁን ካሉ አጥቂዎች ደግሞ እንደነ ሃላንድ እና እምባፔ ጋር እየተነጻጸረ አስቡት። ከቀድሞ ሌጀንድ ከሆኑ ተጫዋቾች ጀምሮ አሁን እስካሉ ሱፐርስታሮች ተጫዋቾች ድረስ በአንዳንድ መድረኮች እኩል እየተፎካከረ እኩል ተጫዋቹ እንደው ሪከርድ በመያዝ እኩል የጎል ቁጥሮችን በማስመዝገብ እየተፎካከረ ያለ ተጫዋች ነው ማለት ነው። ኦልሬዲ በአጠቃላይ የክርስቲያኖ ሮናልዶ የእግር ኳስ ህይወት በጣም የሚያስገርም ነው። እንደው ይሄን ላንሳ ብዬ ነው። ሮይ ኪን የሰጠው አስተያየት አለ፣ ግን ለሮናልዶ ፋን ለሆኑ ሰዎች የሚያስደስት አይደለም። አንዳንድ የዩናይትድ የቀድሞ ተጫዋቾች የሚሰጧቸው አስተያየቶች እኔ በጣም ያናድዱኛል። እንደው ባልሰማቸው ብዬም እመርጣለሁ። ሮይ ኪን ምንድን ነው ያለው? የእግር ኳስ ያስቆጠራቸውን ጎሎች አትንገሩኝ ነው ያለው። እስቲ ምን ያህል ሮናልዶ ፕሬስ እንደሚያደርግ እና ምን ያህል በየጨዋታዎቹ ላይ ፕሬስ እንዳደረገ ስታቱን አሳዩኝ፣ አምጡልኝ የሚል ጥያቄ ነው ሮይ ኪን እያነሳው ማለት ነው። እና ሮናልዶ እድሜውን በዚህ ደረጃ ሆኖ አቋሙን ብቃቱን ጠብቆ አንዱ እየተጫወተ እስካሁን ድረስ የቆየበት ትልቁ ምክንያት ሜዳም ላይ ቢሆን በጣም ቁጥብ መሆኑ ነው። አሁን በጣም ዋይዝ ነው ሲጫወት ታውቃላችሁ። እንደ ድሮ ሜዳ ካሉ የሚጫወት ተጫዋች አይደለም። ኦፍኮርስ ፕሬስ አያደርግም ሮናልዶ፣ ምክንያቱም ከእድሜው አንጻር ነው። ፕሬስ ቢያደርግም በየጨዋታው ላይ ሮናልዶ አሁን ያለውን አቅምና አሁን ያለውን ጉልበት ይዞ መቀጠል አይችልም ነበር እና እንደዚህ አይነት አስተያየቶች ለሮናልዶ ካለ መጥፎ የሆነ አመለካከት በአንጻር የሚሰጡ ይመስለኛል እንጂ ሮናልዶን እንደ እግር ኳስ ወዳድ ሆኖ ሰው ሆኖ ለማድረግ ይሄ በጣም ከባድ ነው። አብሶ የቀድሞ ተጫዋች ሆኖ ለማለት ነው። ለማንኛውም የኢንተርናሽናል ብሬክ ነው ይሄን እንድናነሳ ያደረገን። ዲያጎ ሊዮን እንደዚሁ ተጫውቶ ነበር። ይሄ ተጫዋች ከቤንች ተነስቶ ነበር ለፓራጓይ መጫወት የቻለው ግን ፓራጓይ በሳውስ ኮሪያ እንዲሁ 2-0 በሆነ ውጤት ተሸንፋለች። ካሳሜሮም እንደዚሁ ከብራዚል ብሔራዊ ቡድን ጋር ሆኖ ጃፓንን ገጥሞ ነበር ትላንት። ስለዚህ ጨዋታ ስነግራችሁ ነበር፣ ግን ጨዋታው ኦልሬዲ ለካ ቀደም ብሎ ሌሊት ነው የተደረገው እና ብራዚል ባልተጠበቀው ሁኔታ በብዙ ነገር ብልጫ ተወስዶባቸው 3-2 በሆነ ውጤት በጃፓን በዚህ ወዳጅነት ጨዋታ ተሸንፈዋል። ማቲያስ ኩኛም ከቤንች ተነስቶ ጨዋታ አድርጓል። 33 ደቂቃ ያህል ነው የተጫወተው። ከዚህ የኢንተርናሽናል ጨዋታዎች መልስ ታዲያ ዩናይትድ የሚገጥመው ወደ ፕሪሚየር ሊጉ ስንመጣ የሊቨርፑልን ቡድን ነው። በአንፊልድ በጣም ይጠበቃል። የፊታችን እሁድ ይደረጋል። በኢትዮጵያ ሰዓት አቆጣጠር ምሽት 12 ሰዓት ከ30 የሚደረግ ጨዋታ ነው እና ይሄ ጨዋታ እንግዲህ ከበርካቶች ከወዲሁ አስተያየት እየተሰጠበት ነው ያለው። የዩናይትድ ሌጀንድ ተጫዋቾች ጨዋታው በአቻ እንኳን ዩናይትድ ቢያጠናቅቅ በጣም ጥሩ ውጤት ነው እና ዩናይትድ ኤም ማድረግ ያለበት አቻ ውጤት ይዞ ለመምጣት መሆን አለበት ከሊቨርፑል ብለው ተናግረዋል። ይሄ እንግዲህ በርካታ የዩናይትድ ደጋፊዎችን ማያስማማ ሊሆን ይችላል። እንደ ቡድን ዩናይትድ
አቻ ውጤትን ፈልጎ እንደው አቻ ነጥብ ይዞ 1 ነጥብ ይዞ ለመውጣት ወደ አንፊልድ የሚሄድ ከሆነ እንደው ይሄ ውድቀት ነው። ተጫዋቾቹ አቻ ውጤት ለማግኘት ብለው ወደዛ ይሄዳሉ ብዬ አላስብም። ግን ፖል ስኮልስ እንዲሁም እነ ጋሪ ኔቭል አሁን ዩናይትድ ካለበት ወቅታዊ ሁኔታ አንፃር እንዲሁም ወደ አንፊልድ ሄደን የምናደርገው ጨዋታ ስለሆነ አቻ ውጤት እንደው በቂያችን ነው፣ እንደ ፖዘቲቭ ነው፣ እንደ ጥሩ ነገር እንቆጥረዋለን ብለው አስተያየት ሰጥተዋል። ግን ዩናይትድ እኔ ብዙ ጊዜ እንደምለው በሙሉ ጨዋታን የማሸነፍ ሜንታሊቲ ይዘው ወደ ሜዳ የሚገቡ ከሆነ እንኳን አሁን እንደዚህ ጎል በብዛት የሚቆጠርበትን ሊቨርፑል ቀርቶ የአምና የካቻምናውንም በጣም ጠንካራ የነበረውን ሊቨርፑል ዩናይትድ ማሸነፍ የቻለበት ሁኔታ አለ። በአንዳንድ ውድድሮችም ቢሆን ኦልትራፎርድ ድረስ አሸንፈናል፣ በአንፊልድም አቻ ወጥተናል አምና እንኳን ማለት ነው። አሁን አንዳንድ ቦታዎች ላይ እንደውም አዳዲስ ተጫዋቾችን ጨምረናል። ስለዚህ ዩናይትድ የተሻለ ውጤት ለማምጣት ነው ያለበት ብዬ ነው እኔ በግሌ የማስበው። ለነገሩ ይሄ የፐንዲቶቹ አስተያየት ነው፣ ግን አክቹዋሊ ተጫዋቾቻችን ሜዳ ላይ ለማሸነፍ ሲገቡ ጥረት ያደርጋሉ 3 ነጥብ ለማግኘት ብለን እንጠብቃለን ማለት ነው። እና የእሁዱ ጨዋታ 100ኛ ጨዋታ ይመስለኛል አይ ቲንክ ሁለቱ ቡድኖች እርስ በርስ የሚያደርጉት በዚህ የእርስ በርስ ጨዋታቸው ላይ የሊቨርፑል ቀድሞ የደረሱበት ነጥብ መጣልና ሽንፈቶች ከክሪስታል ፓላስ ጋር በኋላ ላይ ደግሞ ከቼልሲ ጋር በጣም ውድ የሆኑ ነጥቦችን ጥለዋል እና አሁን እየተንሸራተቱ የመጡበት ወቅት ላይ ነው ያሉት ሊቨርፑሎች። ያንን ነገር ለመካስ ነው የሚጫወቱት አንፊልድ ላይ። ስለዚህ ለዩናይትድ ቀላል አይሆንም ጨዋታው። ኦፍኮርስ ይሄን እናውቃለን። በዩናይትድ በኩል ደግሞ ሩበን አሞሪም እንደው ከክለቡ ይሄ ለመሰናበት ብዙ ነገር ተብሎባቸው የነበረውን ነገር ረገብ ብሎ ደግሞ ያንን ነገር አሁን ይበልጥ ወይ ሰነበታቸው በድጋሚ የሚነሳበት አሊያም ደግሞ በዩናይትድ ቤት መቆየታቸው ይበልጥ የሚረጋገጥበት እንዲረጋገጥ የሚያደርጉበት ጨዋታ ነው ለአሰልጣኝ ሩበን አሞሪም እና በሁለቱም ወገን ጨዋታው ተጠባቂ ይሆናል። በዩናይትድ በኩል ላሚንስ አሁንም በቋሚ ግብ ጠባቂነት ይሰለፋል ተብሎ ይጠበቃል። እንደው በትንንሽ ጨዋታዎች እንደ ሰንደርላንድ ቋሚ እያደረጉት አንፊልድ ከሊቨርፑል ጋር ሲጫወት አሞሪም ይሄን ልጅ ቤንች የሚያደርጉት ከሆነ እንግዲህ እየፈሩ ነው ማለት ነው አሞሪም። በዛ ላይ ላሚንስን ቤንች አድርጎ ባይንደር ገብቶ ባይንደር ስህተት ቢሰራ ዩናይትድ በሱ ስህተቶች ዋጋ ቢከፍል ደግሞ አሰልጣኙ ላይ ቢደርሰውን ጫና አስቡ። ስለዚህ ላሚንስ ኦልሬዲ አሁን የዩናይትድ ቁጥር 1 ግብ ጠባቂ ይሆናል ተብሎ ይጠበቃል በቀጣይ ጨዋታ። ከዛ ውጪ ደግሞ ዮሮ በዩናይትድ ቋሚ አሰላለፍ ውስጥ መመለስ መቻል አለበት። ይሄ 100% እርግጥ ነው። የዩናይትድ ተከላካይ መስመር በጣም ስቴብል መሆን አለበት፣ አለበዛ ችግር ነው። አሰልጣኙ ይሄ ተከላካይ የሚቀያየረው ነገር በባለፉትም ጨዋታዎች ላይ የሆነ ቦታ ላይ ሃሪ ማጉዌርን ወደ ተከላካይ ቦታ እየመለሰ ነው። በአንዳንድ ስህተቶች ጎል የተቆጠረብን የተረጋጋ ሴንተር ባክ ዩናይትድ ያስፈልገዋል። በየሳምንቱ የወሮን ለምን እንዳስቀመጠው የሆኑ ጊዜ አልገባኝም። ለዛም ዋጋ ከፍሏል። አሁን ያን ማድረግ የለበትም። ሴስኮን በዚያ በምርጥ አቋሙ ይቀጥላል ብለን እናስባለን። ብራያን ምቡሞ አማድም አሁን ጥሩ ሙድ ላይ ነው የሚገኙት። በነገራችሁ ላይ ብራያን ምቡሞ ከኢንተርናሽናል መልስ በኋላ ይመለሳል። በአማድም ቢሆን የባለፉት ፎርሞች እንደው የትላንት ቅጣት ምት ማስገባቱ ሳይሆን ወደ አምና የአማድን ብቃት የሚሸቱ አይነት ነገሮችን እያሳየን ይገኛል። አሁን ልጁ ሜሰን ማውንትም እንደዛው ማዝራዊና እንደዚሁም ሊቻ ይመለሳሉ ተብሎ ይጠበቃል። በአንፊልዱ ጨዋታ ባይደርሱም ግን እነዚህ ተጫዋቾች በጤንነት አሁን ይገኛሉ ተብሏል። ኩኛም የሆነ ነገር ለመስራት ዝግጁ ሆኖ ነው የሚገባው አንፊልድ ላይ። እንደው የዩናይትድ ተጫዋቾች እስካሁን ከፈረሙት አዳዲስ እንደው ከመጡና ከፈረሙት በአርሰናሉ ጨዋታ ነው ትንሽ ኢምፕሬስ ያደረገ ኩኛ። ከአርሰናል ጨዋታ ውጭ እስካሁን ጎል አስቆጥሮ ወይም አሲስት አድርጎ እንደው ኩኛ ጥሩ ፈራሚ ነው ብለን እንድናወራ የሚጋብዝ አይነት እንቅስቃሴ አላሳየንም እና የአንፊልዱ ጨዋታ ለሱ ጥሩ እድል ይመስለኛል ራሱን የሚያሳይበት። ስለዚህ ይሄ ጨዋታ እጅግ ተጠባቂ ነው የሚሆነው ማለት ነው። ስታት ስናይ እንግዲህ ብዙ ጊዜ ብየዋለሁ፣ ስታትን አሁን እንደው የዩናይትድን እያነሳን አንደግምም እና በተደጋጋሚ እየተናገረ በስታት መኩራት የለብንም እንጂ ዩናይትድ በስታት ቢቀመጥ ኖሮ እንደ አሁን ካስመዘገባቸው ስታቶች አንጻር ዩናይትድ በሊጉ አናት ላይ ነበር በሆነ የነበረበት። አንደኛ ላይ ወይ ሁለተኛ ላይ አይ ቲንክ ቶፕ 4 ውስጥ ዩናይትድ ይገባ ነበር በስታት ቢሆን ኖሮ። ዞሮ ዞሮ በነጥብ ነው
የሊጉ አሸናፊ የሚወሰነው የአውሮፓ መድረክ የሚወሰነው። ስለዚህ ስታት እዚህ ጋር ምንም አይሰራም ለማለት ነው እንጂ 18.72 ኤክስፔክተድ ጎል ዩናይትድ በሊጉ አንደኛ ነው። አርሰናል እና ቼልሲን ሁሉ በልጦ ማለት ነው። ኢማጅን ቤተሰቦቻችን በሚፈጥሯቸው የጎል ማግባት እድሎች ዩናይትድ በጣም ጥሩ ደረጃ ላይ ነው የሚገኙት። ግን ሩበን አሞሪም ቁጥር መጨረሻ ላይ ስራውን ሊያተርፍለት አይችልም። ስታቶች የሩበን አሞሪም ስራ ሊያተርፉ አይችሉም። ኮንሲስተንት የሆነ ውጤት በዩናይትድ ቤት እጅግ እጅግ በጣም አስፈላጊ ነው። አሰልጣኙ ስራውን ማቆየት ካለበት ማለት ነው። እዚህ ጋር የኢኤስፒኤንን አንድ ዘገባ እንደው ነግራችሁ ልውጣ ቤተሰቦች፣ ስለዚህ ጉዳይ ላጠናቅ ማለት ነው። ኢኤስፒኤን ያው እኔ በደንብ ትኩረት የምሰጠው እንደው መኑት ብዬ አይደለም ማቀርብላችሁ፣ ግን ማንቸስተር ዩናይትድ ሰዎች ዚነዲን ዚዳንን ቀርበዋል የሚል ሪፖርት ይዞ ወጥተዋል ማለት ነው። ስለ ዚዳን ሰሞኑን አንድ አስተያየት ሰጥቶ እንደዚሁ እሱን ነግረናቸው ነበር። አሁንም መመለስ እፈልጋለሁ፣ በዋና ቡድን አሰልጣኝነት ቲም መያዝ እፈልጋለሁ፣ ወደ ስራዬ መመለስ እፈልጋለሁ ብሎ ተናግሮ ነበረ ዚዳን እና ኢንተርናሽናል የሆኑ ጨዋታዎችን ከፈረንሳይ ብሔራዊ ቡድን ጋር የፈረንሳይ ይዞ መምራት እንደሚፈልግ ህልሙ እንደሆነ እሱ ግልጽ ነው፣ በግልጽ ተናግሮታል። ግን ደግሞ ፈረንሳይ እሱን ጠርታ አሰልጣኟን አሰናብታ ምናምን ይፈልጋል፣ ምናልባት ከዓለም ዋንጫ ማለት ነው። ከዛ በፊት ግን እንደው ወደ ማሰልጠንም መለሳለሁ ካለ ያው ክለብ ለማሰልጠንም ዝግጁ ነው ማለት ነው። እና አሁን አሞሪም እንደው አያደርገበትና መጥፎ ነገር አንመኝም። ውጤት እንዲያገኝ በዩናይትድ ቤት እንዲቆይ ነው የምንመኘው። ምንም እንኳን አንድ የቻናል ቤተሰብ በትላንት ቪዲዮ ላይ ነው መሰለኝ አይ ቲንክ እንደዚህ ያወራህለት ሩበን አሞሪም በቅርቡ ሲባረር ታያለህ የሚል አይነት አስተያየት ሰጥታል። ግን በርካታ የዩናይትድ ደጋፊዎች እኔን ጨምሮ ብቻ አይደለም፣ በርካታ የዩናይትድ ደጋፊዎች ከሩበን አሞሪም ጎን ናቸው። ይሄን አንደርስታንድ አደርጋለሁ፣ እረዳለሁ፣ ራሴንም ቢሆን እረዳዋለሁ። ለምን ዩናይትድ አሁን በዚህ ሰዓት አሰልጣኝ አሰናብቶ የተሻለ አሰልጣኝ ነው ከሩበን አሞሪም ውጭ የተሻለ ነገር በዚህ ሰዓት ቶሎ በፍጥነት ይፈጥራል ብዬ የማስበው አሰልጣኝ ትልቅ አሰልጣኝ የለም። ምናልባት አሞሪም ግን መንበሩ ተነቃንቁ ቀጣይ ጨዋታዎች ከባባድ ናቸው። ትላንት እንደነገርኳቸው ከፊታችን ያሉ 5 ወይ 10 ጨዋታዎች የዋዛ ጨዋታዎች አይደሉም። የአሞሪምን ወንበር በደንብ ሊያነቃንቁ ይችላሉ ወይ ደግሞ በደንብ ሊያጠናክሩ የሚችሉ ጨዋታዎች ናቸው ማለት ነው። እነኚህ ጨዋታዎች ላይ አሞሪም ውጤት ሊበላሸበት ይችላል። ከዛ በኋላ ጥያቄዎች ሊነሱ ይችላሉ። ከዛ በኋላ ደግሞ ማን አሰልጣኝ አለ ማርኬቱ ላይ ብለን ስናይ ግን ዚነዲን ዚዳንን ኢግኖር ማድረግ አይቻልም። አሁን ኤስፒኤን ያወጣው መረጃ እውነት ይሁን አይሁን እንዳለ ሆኖ ግን ዩናይትድ ዚዳንን ማሰቡና ማርኬቱ ላይ ያለ ትልቅ አሰልጣኝ ስለሚመስል አሁን ይሳካለታል በዩናይትድ ቤት አይሳካለትም፣ እሱ ሌላ ጉዳይ በኋላ የምናወራበት ነው። ግን የአሞሪም ቆይታ የተረጋገጠ እንዳልሆነና እንደው በአሞሪም የዩናይትድ ቀጣይ ቆይታ ጣፋንታ ዙሪያ እዚህ ጋር አሞሪምን ብቻ መደገፍ ነው ያለብን እንጂ በሱ ቆይታና ስንብት ላይ መከራከር እንዲሁ ያለብን አይመስለኝም ቤተሰቦች ለማለት ነው። ለማንኛውም እዚህ ከጀርባ የምትሰሙት ድምፅ እንዲሁ ከረበሻችሁ ቤተሰቦች በጣም ከልብ ይቅርታ ጠይቃለሁ። ለእናንተ እንደው እየረበሸንም ቢሆን መረጃውን እንዲሁ ባደርሳችሁ በሚል እሳቤ ነው እያደረስኳቸው የምገኘው። አሁንም የሚያመች ቦታ ላይ ስላልሆንኩ ነው እና አሁንም ዜናዎች አሉ ብዙ፣ እነኛን ዜናዎች በአብራችሁን ቆይታችሁ እንድትሰሙ ጋብዛለሁ። እንቀጥል ቤተሰቦች፣ የተለያዩ አጫጭር ዜናዎችን ማየታችንን ነው የምንቀጥለው። አሁን ቪዲዮ ላይክ ማድረጋችሁን አትርሱ። ከአጫጭር መረጃዎች መካከል የመጀመሪያው የሚሆነው ስለ ሩበን አሞሪም እና ስለ ኡጋርቴ የተነገረው ዜና ነው። ትላንት ላውረን ዋይትዌል ነው ያወራው። ሩበን አሞሪም ልክ በዩሮፓ ሊጉ ፋይናል ላይ ታስታውሳላችሁ ሩበን አሞሪም ለምን ቤንች ያደረገ እነኝህን 2 ተጫዋቾች ብለን በወቅቱ ስናነሳ ነበር። እንደ ሽንፈትም አንድ ምክንያት አድርገን ወስደናል፣ ተቃውመናል። የጋርናቾ ቤንች መሆን አግባብ አልነበረም ብለን በወቅቱ ማለት ነው ከቶተናም ጋር የዩሮፓ ሊግ ፍጻሜ ስናደርግ ቤንች አድርገው አሞሪም እነኝህን ተጫዋቾች በማየታችን በተለይ ጋርናቾ። ከዛ ውጭ ደግሞ ማኑኤል ኡጋርቴ አንዱ ነበር። ባስገርሞን ነበር እንደው ካስታወሳችሁ ስናወራ ኡጋርቴም ቤንች መሆኑ ምንም ያልገባን ጥሩ ፎርም ላይ ነበር። እንደውም ከዘንድሮ ይልቅ አምና አሞሪም ቤንች ባደረገው ሰዓት ከዩሮፓ ሊጉ ፋይናል ላይ ኡጋርቴ ጥሩ ፎርም ላይ ስለነበረ የእሱን ቤንች መሆኑ ሁሉ አልተቀበልነውም ነበር። ለካ ያው
ጋርናቾ ነገሩን ይበልጥ አቀጣጠለው። ማህበራዊ ሚዲያ ላይ ወጣ። እንዴት ይሄን ያህል ደቂቃ ይሰጠኛል ብላ ብላ ብሎ ተናገረ። ከአሰልጣኙ ጋር ያለውን የነበረውን ግንኙነት ይበልጥ አበላሸው እና አሰልጣኙን ለሚዲያ ስላጋለጠው ያው በቀጥታ እንዲወጣ ነው የነገረው። ከዛ በኋላ ባሉት ቀናት በተደረጉት ስብሰባዎች ለካ በተመሳሳይ የስብሰባ ወቅት ሁለቱን ተጫዋቾች ጠርተው ነው ሩበን አሞሪም በቢሮ ያናገሩት። አንዱ ጋርናቾ ነው፣ ሁለተኛው ኡጋርቴ ነው እና ኡጋርቴን ምን ብለው ተናገረው ነው ያለው መሰላችሁ ላውረን ዋይትዌል? አንተ እኔ በስፖርቲንግ ሊዝበን የማቅህ ማኑኤል ኡጋርቴ አይደለህም፣ አሁን ተቀይረሃል፣ የድሮ ኡጋርቴም አይደለህም በሚል ልክ ጋርናቾን በገሰጸበት መንገድ ማኑኤል ኡጋርቴንም ገስጾታል የተባለው። እንደውም አንዳንዶቹ እንደሚሉት ያው በቃ ተቀየር አይነት ነገር ነው። አይ ቲንክ በቀጥታ በቃ ክለብ ቀየር፣ ከዚህ በኋላ አልፈልግህም፣ አንተም አንዱ የቦምብ ስኳድ አባል ነህ ምናምን ብሎ አልተናገሩም። ለጋርናቾ ነው በቀጥታ እንደዛ በስብሰባው ወቅት በተጫዋቾቹ ፊት በቀጥታ ክለቡን እንዲለቅ የነገሩ። ኡጋርቴን ግን እንደተቀየረ ቀድሞ በስፖርቲንግ ሊዝበን የሚያውቀው ኡጋርቴ በአጨዋወቱ በጥረቱ እና እንግዲህ እንደ አሞሪም ግምገማ ከሆነ በጣም ምርጥ የነበረውን ኡጋርቴን አይደለህም አንተም ሲል ማኑኤል ኡጋርቴን እንደወቀሰው ነው የተነገረው ማለት ነው። እና ይህን ዜና ስሰማ እንግዲህ ምን እንዳስብ አደረገኝ መሰላችሁ ቤተሰቦች? አሞሪም ምን ያህል በውስጡ የያዘውን ይዞ ግን ዩናይትድን እየመራ እንደሆነ ነው። በውስጡ የያዘውን ይዞ ስላችሁ እንደው ማኑኤል ኡጋርቴን የሆነ ጊዜ በተከታታይ ቢያሰልፈው የመጫወት እድል ቢሰጠው፣ ለምሳሌ ኮቢ ሜይኖን አስቀምጦ ብዙ ጊዜ በተደጋጋሚ ኡጋርቴ የመጫወት እድል ይሰጠዋል። ግን ይሄን ውስጡ ይዞ ነው ማለት ነው። ይሄን ቁስሉን ይዞ ነው። ኡጋርቴን በወቅቱ እንደዛ ብሎ ተናግሮት ከሆነ ላውረን ዋይትዌል ነው ያለው፣ የሚዋሽ ጋዜጠኛ አይደለም። ከተናገረው በኡጋርቴ አያምንም ማለት ነው። ስለዚህ በየጨዋታዎቹ ላይ አሁን እያሰለፈው ያለው ሳያምንበት ነው ማለት ነው። አሞሪም ያን ጥያቄ ያን ሎጂካል የሆነ ጥያቄ እንድናነሳ የሚያደርግ ነው። ሳያምንበት ተጫዋቾችን በተደጋጋሚ የሚያምንባቸው እያስመሰለ ቤተሰቦች እያስመሰለ እንደውም አንድ የዩናይትድ ደጋፊ ምን ብሎ አስተያየት ሲሰጥ ተመለከትኩ። አሞሪም እያደረገ ያለው ማለት ነው አለ። በቃ እንደዚህ ኡጋርቴን እንደዚህ ካለው እያደረገ ያለው የማይችሉና እንደው በቦታው የማይመጥኑ ተጫዋቾችን እንደው አንዳንድ ጊዜ እያሰለፈ ለክለቡ አመራሮች፣ ለክለቡ ባለቤቶች እንደው እነኚህን ልጆች ካልቀየራችሁልኝ ውጤት አይመጣም በሚል የእነኚህን ተጫዋቾች ሁኔታ ለማሳየት ነው፣ መጥፎነት ለማሳየት ነው በሱ ሲስተም ውስጥ በተለይ ለዛ ብሎ ነው ኤክስፖዝ እያደረጋቸው ነው እነኝን ተጫዋቾች ብለው አሞሪም ይሄን ዘዴ እየተጠቀመ ነው ብለው ያነሳሉ ማለት ነው። ወይስ ግን የነሱ ሀሳብ ልክ ነው እያልኳቸው አይደለም። መለወጥ ቢፈልግ እንደው በገሃድ መናገር ቢያስፈልገው ሩበን አሞሪም አስቡት እስቲ ይሄ ተጫዋች እያለ ምን ያህል ተጫዋች ከዩናይትድ ቤት ነቅሶ ሊያወጣ እንደሚችል በቃ አያስፈልገኝም ብሎ ማለት ነው። እነኝን ተጫዋቾች ቀይሩልኝ ብሎ በገሃድ ሊናገር እንደሚችል ሳስበው እኔ እሱ ነገር ትንሽ ስላስገረበኝ ነው። እና በደንብ ዩናይትድ አሁን ለውጥ እንደሚፈልጉ ኡጋርቴን የማያምን ከሆነ ብዙ በክለቡ የማያምናቸው ተጫዋቾች አሉ እንደማለት ነው። እኔ የብሩኖም ቢሆን ጋራንትድ ነው ብዬ አልወስደውም አሁን ባለው አቋም በተለይ ብሩኖ እና አሁን ወደ ቀጥታ ወደ ዝውውር መረጃዎቻችን እንለፍና የብራይተን እና የካርሎስ ባሌባን ጉዳይ እናንሳ። ብራይተኖች 120 ሚሊዮን ዩሮ ለጥፈውበታል በዚህ ተጫዋች ላይ ታውቃላችሁ፣ ወይም 104.6 ሚሊዮን ፓውንድ እንደማለት ነው። ይሄን ያለው ሚረር ጋዜጣ ነው። አሁንም ይሄን የመሸጫ ዋጋ አልቀነሱም፣ በዚህ ዋጋ ጸንተው ነው ያሉት ተብሏል። ምንም እንኳን የተጫዋቹ ማርኬት ቫሊዩ ቢወርድም 45-50 ነው ቢባልም ብራይተኖች ግን ከግማሽ በላይ እንዲሁ ዋጋው እንዳለ ነው፣ ተጫዋቹ አይቀንስም ብለው ይሄን የዋጋ ተመን አውጥተውለታል። እንደውም እነሱ መሸጥ አይፈልጉም፣ ልጁን ለመሸጥም ዝግጁ አይደሉም ተብሎ ተገልጿል። የ21 ዓመቱ ተጫዋች ግን በክለቡ ደስተኛ እንዳልሆነ ይሄን በጣም ጠንቅቀው ያውቃሉ። በተለይ ከዚህ በኋላ ሁኔታውን እያወቁ ነው የመጡት። ምን ያህል ካርሎስ ባሌባ ደስተኛ ሳይሆን በክለቡ አስገድደው እያጫወቱት እያቆዩት እንደሆነ አሁን በደንብ ተረድተዋል። ሜዳ ላይ ከሚያሳየው ፐርፎርማንስ አንጻር ማለት ነው። ለዛም ነው ቶኒ ብሎም የተባሉት ሰው እንደዚህ ሲሉ የተናገሩት ማለት ነው። እና ለቶክ ስፖርት ነው አስተያየታቸውን እንደዚሁ የሰጡት። ምን ብለው ተናገሩ መሰላችሁ? ቶኒ ብሎም የባሌባን ጉዳይ እንደ ሳጋ ላይሆን ይሄ ትልቅ በዝውውር ወቅት የሚፈጠር ትልቅ የሆነ ንትርክ አድርጌ አልቆጥረውም። በእርግጥ ትክክል ነው፣ ዩናይትድ በተጫዋቹ ላይ ፍላጎት እንዳለው እናውቃለን።
ነገር ግን ይሄ ተጫዋች በክረምቱ የዝውውር መስኮት ላይ ለሽያጭ ቀርቧል፣ እንሸጠዋለን ብለን በፍጹም አልተናገርንም ወይንም ለማርኬት አቬይለብል አልነበረም ልጁ። ስለዚህ በዛ ምክንያት ዩናይትዶች ዝውውሩን እንዲሁ ሳያሳኩት ቀሩ ወይንም ልንሸጥላቸው ስላልቻልን ፍላጎት ስለሌለን ዩናይትዶች በቃ ከዚህ ተጫዋች ዝውውር ራሳቸውን አገለሉ ነው የሚሉት። ስለዚህ ብዙ ሳጋዎችን አሳልፈናል ከዚህ በፊት በዝውውር መስኮት ላይ የነበሩ። ይሄን የባሊባን ጉዳይ ግን ለየት የሚያደርገው ብለዋል። ያው አይ ቲንክ የቼልሲውን አማካይ ካሴዶን ሊያነሱ ነው የፈለጉት ወይም ሌሎች ብዙ ተጫዋቾች ከክለቡ ከመልቀቃቸው በፊት ለሽያጭ አቅርበዋቸው ግን ባለመስማማት ዝውውሮቻቸው የዘገዩ ጭቅጭቅ ውስጥ የገቡባቸው ዝውውሮች አሉ። የባሊባ ጉዳይ ግን ከዚህ የተለየ ነው የሚሉት። ምክንያቱም እኛ ማርኬት ላይ ያላወጣ ነው ልጁ አቬሌብል አይደለም ለገበያ። ስለዚህ ይሄን ስላወቁ ዩናይትዶች በቃ ዝውውሩን ትተውታል። ለዛ ነው ይሄ የዝውውር ንትርክ ብዬ የማልወስደው። ምክንያቱም እኛም ጋር ፍላጎት ስለሌለ ተጫዋቹን የመሸጥ ብለዋል። ነገር ግን እንዲህ ብለው ቢናገሩም እንደው የብራይተኑ አመራር ወይ ሰው አሁን ግልጽ የሆነላቸው ነገር በተጫዋቹ ደስተኛ ለመሆን ነው። ልጁ የልቀቁኝ ደብዳቤ ሁሉ ለማስገባት ዝግጁ ነው። በቀጣይ ጥር የዝውውር መስኮት ላይ ወደ ዩናይትድ እንዲያመራ እንዲፈቅዱለት እንዲሸጡት ተጫዋቹ በግል ግፊት ለማሳደር እስከ መዘጋጀት ድረስ ከዚህ በፊት ያላሰበውን ነገር ማለት ነው። ተጫዋቹ በዚህ በኩል ሬዲ ነው ተብሎ ተነግሯል። ወደ ዩናይትድ ለማምራት የቆረጠ ይመስላል። ለማንኛውም የሆነውን አብረን የምናይ ይሆናል። የጆቢ ቤሊንግሃምም ጉዳይ በዩናይትዶች እየታየ ነው። ይህን ዜና የነገረን አሌክስ ክሮክ ነው። ቤሊንግሃም የዩናይትድ ታርጌት የሆነው እንግዲህ በቀጣይ ጥር የዝውውር መስኮት ነው። እንደው የሚችሉ ከሆነ አማካይ ለማምጣት ጥረት ያደርጋሉ። ክሪስታል ፓላሶችም ቤሊንግሃምን ያደንቁታል ተብሏል። ፓላሶች በተለይ ዋርተን የሚለቅባቸው ይመስላል። ቀጣይ ጥር ወር ላይ ባይሆን እንኳን በክረምት የዝውውር መስኮት በፓላስ ቤት መቆየቱ በጣም አጠራጣሪ ነው። ስለዚህ እሱ የሚለቅ ከሆነ በሚል ነው ምትኩ ሊያደርጉት ቤሊንግሃምን ያሰቡት። ዩናይትዶች ደግሞ ወደ ጀርመን ዶርትመንድ ከማምራቱ በፊት ሲፈልጉት የቆየ አማካይ ነው። ዶርትመንድ የተሻለ የመጫወት እድል እና በተረጋጋ መልኩ ያለ ጫና እዛ ችሎታውን የማዳበር የማሳደግ እድል ያገኛል ተብሎ ስለታሰበ ነው። በቤተሰቦቹ ውሳኔ መሰረት እንደሁ እንደ ሌላኛው ወንድሙ ጁድ ቤሊንግሃም እድገቱን በዛ እንዲያስቀጥል ታስቦ ወደዛ አምርቶ የነበረው ግን በዶርትመንድ ደግሞ በሆነ ሰዓት ላይ ለልጁ አሰልጣኙ ቀይሮ አስወጡት በሆነ ጨዋታ ላይ። ከዛ ቤተሰቦቹ መልበሻ ድረስ ክፍል ድረስ ገብተው በዶርትመንድ አሰልጣኝን እስከ መቆጣት ሁሉ ደረሱ ማለት ነው። እንዴት ልጃችንን ቀይረህ ታስወጣለህ? በቂ የመጫወቻ እድል እየሰጠው ጊዜ እየሰጠው አይደለም በሚል ከአሰልጣኝ ጋር በቀጥታ ንትርክ ውስጥ ነው የገቡት። የእነሱ ደግሞ በጣም ይለያል። አስቡት እንግዲህ ቤተሰብ ሆናችሁ አሰልጣኙ መልበሻ ክፍል ድረስ አምርታችሁ በዚህ ደረጃ አሰልጣኙን መናገር ማለት ነው። እና ይሄ ነገር ይበልጥ ዶርትመንዶችን ሳያበሳጫቸው እንዲሁ አይቀርም። ቤተሰቦቹ ጥሩ ነገር አይደለም ያደረጉት። ልጁ አሁንም በዶርትመንድ ቤት በዚህ ምክንያት ደስተኛ አይደለም። ለዛ ነው ክለቡን ይለቃል ተብሎ ስሙ ከዩናይትድ ጋር እየተያዘ ያለው። ዘገባውን የነገረን ደግሞ ቢልድ የተባለው የጀርመኑ ትልቁ ጋዜጣ ነው። ሌላኛው ከጀርመን ይፈልጉታል የተባለ አንድ ተጫዋች አለ። ፓቭሎቪች ተብሎ ይጠራል። ፓቭሎቪች የዩናይትድ መልማዮች የጀርመን ብሔራዊ ቡድን አንደር 21 ከኖርዝ አየርላንድ ጋር ሚን የጀርመን ብሔራዊ ቡድን ከኖርዝ አየርላንድ ጋር ጨዋታ ነበሩ። የዓለም ዋንጫ ማጣሪያ አንደር 21 ሳይሆን ዋናው ብሔራዊ ቡድን ማለት ነው። በዊትሰር ፓርክ ነበር ይህን ጨዋታ ያደረጉት። ጀርመን 1-0 በሆነ ጠባብ ውጤት ጨዋታውን ማሸነፍ ችላለች። ታዲያ የዩናይትድ ምርማዮች እዛ ድረስ ሄደው ጨዋታውን ተከታትለዋል። የሄዱበት ምክንያት ደግሞ የባየር ሙኒኩን አማካይ አሌክሳንደር ፓቭሎቪችን እንቅስቃሴ ለመገምገም ነው ተብሏል። በጥር የዝውውር መስኮት እንደው የሚችሉ ከሆነ ሊያመጡ ካሰቧቸው የአማካይ ስፍራዎች መካከል አንዱ ፓቭሎቪች እንደሆነ ነው የተነገረው። ዩናይትዶች እንደው ሙኒክ የመሸጥ እድሉን አግኝቶ በሩን ክፍት የሚያደርግ ከሆነ ይሄን እድል ይጠቀሙበታል በሚል ፉቲ ኢንሳይደር ነው የዘገበው። በሌላ የአማካይ ዜና ፋብሪሶ ሮማኖ ስለ አደን ዋትሰን የሚከተለውን አስተያየት ብሏል። ስለ ዩናይትድ ዝውውሩ በተመለከተ እውነታውን ነው እንግዲህ አውረው ዩናይትድ 60 ሚሊዮን ፓውንድ ሂሳብ አውጥቶ አደም ዋትሰንን በጥር የዝውውር መስኮት ለማስፈረም ጥረት ያደርጋል መባሉን ታስታውሳላችሁ።
ፋብሪሶ ሮማኖ ግን እንቅጩን ነግሮናል። በጥር የዝውውር መስኮት ፓላሶች ይህን ተጫዋች የመሸጥ ምንም አይነት ፍላጎት የላቸውም። የመሸጥ አይደለም የመደራደርም ኢቨን ፍላጎት የላቸውም ብሏል። ዋርተን በክለቡ እንዲቆይ ይፈልጋሉ። የፕሮጀክታቸው ዋነኛ ትልቁ አካል እንደሆነም ያምናሉ። በ2026 ሰመር ላይ ግን ነገሩን ይከልሱታል። እንደው ዋርተን ክለቡን መልቀቅ አለበት ወይንስ ደግሞ ከኛ ጋር መቆየት አለበት የሚለውን ነገር ተጫዋቹ በውስጥ ያደረገው ስምምነት አለም ተብሎ ስለሚታሰብ በዚህ ያህል ዋጋ ከቀረበልህ ክለቡን መልቀቅ ትችላለህ የሚል ጀንትልሜንስ አግሪመንት አይነት ስምምነት ስላለው ክረምት ላይ ግን ለማጤን ይገደዳሉ። ምክንያቱም ጥር ወር ላይ የሚያስገድዳቸው ወይ ቃል የገቡለት ነገር የለም። ቀጣይ ክረምት ላይ ግን እንደዚህ አይነት ቃል ኪዳኖች ስላሉ በተጫዋቹና በክለቡ መካከል ምናልባት ትልቅ እድል የሚመጣለት ከሆነና የሚቀርብላቸው ገንዘብ ለፓላሶች እምቢ የማይሉት የተጫዋቹን የገበያ ዋጋ እንዲሁም የሚመጥን አይነት ሆኖ ከተሰማቸው አደም ዋርተንን ስለ መልቀቅ ያስቡበታል እና ጥያቄዎችን ሊያደምጡ ይችላሉ በክረምት የዝውውር መስኮት ብሎናል ፋብሪሶ ሮማኖ ማለት ነው። እና የዚህ ተጫዋች ምናልባት የዩናይትድ የጥር የዝውውር መስኮት ህልም በጣም ከባድ እንደሆነ ይሄን እኔም ግልጹን ልነግራችሁ እፈልጋለሁ። ቤተሰቦች ፋብሪሶ ሮማኖ የሚያረጋግጠው ነገር ነው። በዚህ ሰዓት አደም ዋርተንን ከክሪስታል ፓላስ መዳፍ መንጠቅ ግን በጣም ከባድ ስራ እንደሆነ ነው ፋብሪሶ አስረግጦ የተናገረው። በነገራችሁ ላይ የርሚ ፒኖ ስለ ዩናይትድ የዝውውር ታርጌት ስለሆነው አደም ዋርተን ሲናገር ቴክኒካሊ ይሄ ተጫዋች አለ ይህን ተጫዋች ስመለከተው በጣም ኢንጆይ ነው ማደርገው ብሏል። እንግዲህ አማካይ ክፍል ላይ ያለው የተጫዋቹ ሚና ደግሞ ታውቃላችሁ። ተጫዋቹ ፕሌይ ሜከር አይደለም፣ ግን ይሄ ታይፒካል የሆነ ትክክለኛ የሆነ የስድስት ቁጥር ቦታ ተጫዋች ነው። ቦክስ ቱ ቦክስ አማካይ ነው፣ ግን አጫዋቱ እስካን የሚያደርግበት መንገድ በጣም ያስገርማል እና እኔ በደንብ ኢንጆይ ያደርግበታለሁ ሲል ነው የርሚ ፒኖ አስተያየቱን የሰጠው። እና ለስፔን ብሔራዊ ቡድን ተጫዋቹ በየትኛው መስፈርት እንደው ቋሚ አሰላለፍ ውስጥ የሚያስገባ ችሎታ አለው ብሎ ነው እንግዲህ ያደነቀው። ከአደም ዋርተን ይልቅ ዩናይትድ ሊያገኘው የሚችለው የሚመስለው ተጫዋች በቀጣይ ጥር የዝውውር መስኮት ላይ ከሱ ይልቅ እንደውም የኖቲንግሃም ፎረስቱ አማካይ ይመስለኛል። እኔ በግል እንደው የግል ሀሳብህ ንገረኝ ካላችሁ ቤተሰቦች የብራይተኑን ቅድም ዜና ነግሬያችኋለሁ። የካርሎስ ባሊባ ጉዳይ ትንሽ ከባድ ይመስላል። ክረምት ላይ ምንም ነገር ሊፈጠር ይችላል። የዋርተንንም እንዲሁ ሰምተናል። እኔ ሞር አቴነብል የሚመስለኝ ተጫዋች በዚህ ሰዓት ኢሊዮት አንደርሰን ነው የኖቲንግሃም ፎረስቱ ማለት ነው። 22 ዓመቱ ላቲቪያ ጋር ትላንት እንግሊዝ ብሔራዊ ቡድን ጨዋታ አድርጓል። አዌ ላይ በ5-0 በሆነ ሰፊ ውጤት አሸንፏል ታውቃላችሁ። እና በየጨዋታዎቹ ላይ የሚያስመዘግባቸው ስታቶች ማይታመኑ ናቸው። በነገራችሁ ላይ ከዚህ በፊት የጨዋታው ኮከብ ተብሎ ነበር ታስታውሳላችሁ። ትላንት ደግሞ ሞስት ቻንስ ክሬት ያደረገው ይሄ ልጅ ነው። 2 እድሎች ሞስት ፓስ ኮምፕሊትድ ያደረገው 121 ፓሶችን ይሄ ተጫዋች ነው። ብዙ ታክል የገባው ይሄ ነው። ብዙ ፋውል የተሰራበትም ተጫዋች እሱ ነው ማለት ነው። 2 ጊዜ ሞስት ዱዌል ወር ያደረገም ተጫዋች ይሄ ልጅ ነው ማለት ነው። 7 ጊዜ ማለት ነው። እና ማንቸስተር ዩናይትድ ምናልባት ይሄን ተጫዋች የሚያስፈርም ከሆነ የሚድፊልድ ጀነራል እንዳገኘ ነው የምንቆጥረው ማለት ነው። ስለዚህ አሁን እነኚህ 3 አማካዮች እንደውም ሆይለንድ አለ ሆይለንድን አላነሳሁትም። ሞስት ፕሮባብሊ ግን እነኚህ 3 አማካዮች ለዩናይትድ ያተኮረ ይመስላል። በፕሪሚየር ሊግ የሚጫወቱ የፕሪሚየር ሊግ ልምድ ያላቸው ግን 3ቱንም አማካዮች ደግሞ ማግኘት እንደማይችል እናውቃለን። ሜይ ቢ ምናልባት እንደው በጣም ጥሩ የሆነ የዝውውር ጊዜ ካሳለፉ 2ቱን አማካዮች ዩናይትድ የማግኘት እድል አለው እና በጣም ዩናይትድ የአማካይ ክፍሉ በደንብ የሚቀየር ይመስለኛል። ከ3ቱ ተጫዋቾች አትሊስት 2ቱን የሚያገኝ ከሆነ ያሉት መረጃዎች የአማካይ ክፍሉን በተመለከተ ናቸው። የአንቶኒዮ ሰሜኒዮን ጉዳይ እናንሳ። ሰሜኒዮ ስሙ አሁን ከዩናይትድ ጋር እየተያዘ ያለ የአጥቂ መስመር ተጫዋች ነው። ከአማካይ ወጣ ብለን የአጥቂ መስመሩን የቅድመ ዝውውር መረጃዎች ስናይ እና ሰሜኒዮ ባለፈው ክረምት ላይ ስሙ ከዩናይትድ ጋር ተነስቶ ለዩናይትድ ሳይፈርም ቀረ። ግን ደግሞ አዲስ ኮንትራት ፈረመ። ውሉን ሲፈርም አሁን እዛ በርንመዝ ቤት ለረጅም ዓመት የመቆየት ፍላጎት ኖሮት ይሄን ፊርማ እንዳልፈረመ እርግጥ ነው። አሁን በወጡ መረጃዎች መሰረት አሌክስ ክሮክ እንዳለው ከሆነ ለካ ሴሜኒዮ ይሄን ኮንትራት ሲፈርም ከበርንመዞች ጋር
አሁንም ይሄ ጀንትልሜንስ አግሪመንት የሚባል አለ። ብዙ ጊዜ ይሄ ጀንትልሜንስ አግሪመንት አንዳንድ ጊዜ ክለቦች ሊከዱ ይችላሉ። ምክንያቱም የተጻፈ ነገር ስላልሆነ እንደ ውል ማፍረሻ ኮንትራታችሁ ላይ ያስቀምጣችሁ በደንብ በዚህ ያህል ገንዘብ እንዲህ ከተለቀቀ ይሄን ያህል ገንዘብ ከመጣ ለእኔ ትለቁኛላችሁ የሚል ነገር በደንብ እስካላሰፈራችሁ እና እስካልተፈራረማችሁ ሁሌም ቢሆን ሪስኪ ነው። ግን ይሄ ተጫዋች አሁንም ለሚዲያው ይፋ ያልሆነ የመልቀቂያ ሂሳብ አለው ተብሏል። ይሄ መልቀቂያ ሂሳብ ጀንትልሜንስ አግሪመንት ይሁን ወይንስ ደግሞ የሚያስገድዳቸው ይሁን በግልጽ የተቀመጠ ነገር የለም። ብዙ ጊዜ ክለቦች ጀንትልሜንስ አግሪመንት ስለሚያስቀምጡ ነው፣ ሪስክ መውሰድ ስለማይፈልጉ ማለት ነው። በጣም በረከሰ ዋጋ ተጫዋቾቻቸውን መልቀቅ ስለማይፈልጉ የበርንመዝ ኮንትራቱ ላይ ታዲያ ይሄ ተጫዋች ያስቀመጠው የውል ማፍረሻ ሂሳብ የሚኖር ከሆነ ክለቦች ዩናይትድን ጨምሮ ሌሎች ትልልቅ ክለቦች እንደ 9 ቁጥር አጥቂ አድርገው መጠቀም የሚችሉትን ሰሜኒዮ በዚህ ሲዝን ደግሞ በጣም ጥሩ ሲዝን እያሳለፈ ነው የሚገኘው። ገና ከጅማሮ ይሄን ተጫዋች ለማስፈረም መረባረባቸው አይቀርም ማለት ነው። እና ምንድን ነው የተረጋገጠው? ሴሜኒዮ ከቶተንሃም እና በተለይ ከዩናይትድ ጋር እንደተነጋገረ ይሄንን የ5 ዓመት አዲስ ኮንትራት ከመፈረሙ በፊት ተጫዋቹ ስለ ኮንትራቱ ሁኔታ ለክለቦቹ እንዳሳወቀ እንደተናገረ ነው እየተነገረ ያለው ማለት ነው። ስለዚህ ይህን ኮንትራት እንደሚፈርም ልጁ ክለቦቹ ያውቃሉ ማለት ነው፣ ፍላጎት እንዳላቸው። ከዛ በቀጣይ የዝውውር መስኮቶች ላይ ለሰሜኒዮ እንደሚመለሱ ክለቦቹ ተስማምተው ነው ማለት ነው ልጁም ኮንትራቱን እንዲፈርም የሆነው። ሊቨርፑልም የተጫዋቹ አድናቂና ፈላጊ ናቸው ብሎናል ጋዜጠኛው። የዩናይትድን ሽያጭ ዜና ከማየታችን በፊት ኦፍኮርስ በጣም ሰፋ ያለ ዜና የለም፣ በጣም አጭር ነው። ቤተሰቦቻችን የዝውውር ኢንተር ላይቭ የተባለ የዜና ምንጭ ባስቀመጠው የቅድመ ዝውውር መረጃ መሰረት ዩናይትድ አሁንም የኢንተር ሚላኑን የተከላካይ መስመር ተጫዋች ፌዴሪኮ ዲ ማርኮን ይፈልገዋል ተብሎ ተነግሯል። በ2027 ኮንትራቱ ያልቃል። በጣም ጥቂት አጭር ጊዜ ነው የቀረው። ኦልሞስት 1 ዓመት በሉት። ይሄ ሲዝን ካለቀ በኋላ ተጫዋቹ የሚቀረው ኮንትራት። ስለዚህ ይሄ ኮንትራቱ ሊያበቃ መሆኑን ተከትሎ ዩናይትዶች ባርጌን የሆነ ፈራሚ ይሆናል ብለው ያስባሉ። ተከላካዩን ባልበዛ ዋጋ መጠነኛ በሆነ የዝውውር ገንዘብ እንደሚያስፈርሙት ነው የሚያስቡት። በዛ ምክንያት ተከላካዩን ከኢንተር ሚላን የመውሰድ ፍላጎት አላቸው ተብሏል። የክለቡን ሽያጭ በተመለከተ ዜና ላድረሳችሁና ልውጣ። ብዙም አዲስ ነገር የለም። ኦፍኮርስ የተወራ ነው ማለት ይቻላል። ትላንት ብዙ ኖይዞች ነበሩ። ለንደን ላይ ስብሰባ ነበረ ብያቸዋለሁ ቤተሰቦች። ከዚህ ስብሰባና ንግግር በኋላ የዩናይትድ አረብ ኤሚሬት ሰዎች መጥተው ምን እንዳወሩ፣ ምን አይነት ውሳኔ ላይ እንደደረሱ፣ ምን እንደነበር ንግግራቸው ኢንዲቴል የወጣ ነገር የለም። ያው ሽያጩ ስለሆነ የጨረፍታ ነገር ነው መረጃዎች የሚወጡት። በብዛት ዲቴል የሚወጣ ነገር የለም። በተለይ ከስቶክ ማርኬቱ ጋር በተያያዘ ዩናይትድ ያው ገበያ ላይ ያለ ነው ስቶክ ማርኬት ላይ። ስለዚህ ሽያጩ ላይ ተጽዕኖ ስለሚያሳድር ፕራይሱ ላይ ሊክ አያደርግም። ብዙ ጊዜ በሚስጥር ነው ነገሮችን የሚደረድሩት። ልክ እንደ ዝውውር መስኮት መረጃዎች ቶሎ ዜና የሚወጣበት ነገር አይደለም። እና አዲሱ ነገር አሁን ክሪስዌል የተባለ የዴይሊ ሜል ጋዜጣ ጸሐፊ እንዳለው ከሆነ የግሌዘሮች የሚፈልጉት ገንዘብ የመሸጫው ዋጋ በአጠቃላይ ወደ 6.6 ቢሊዮን የአሜሪካ ዶላር ነው ብሎናል። ታስታውሳላችሁ የኳታሩ ሼህ ጃሲም አልታኒ ለክለቡ ግዢ አቅርበው የነበረው ሂሳብ 6.06 ቢሊዮን ነው። ግሌዘሮች የሚፈልጉት ደግሞ 6.6 ቢሊዮን ነው። ስለዚህ የ600 ሚሊዮን ዲፍረንስ አለ ማለት ነው። አያቸው የ600 ሚሊዮን ዲፍረንስ። አሁን እንግዲህ ገዢ የሆነ ትክክለኛ ዩናይትድን ለመግዛት ፍላጎት ያለው ዩናይትድ አረብ ኤሚሬቶችም ይሁኑ ሳውዲዎችም ይሁኑ ብቻ ግን ማቅረብ ያለባቸው ገንዘብ ሼህ ጃሲም ካቀረቡት በ600 ሚሊዮን ጨምረው ነው መምጣት የሚኖርባቸው ማለት ነው። እና በዚህ ገንዘብ ካልሆነ በስተቀር ግሌዘሮች አሁንም ዩናይትድን አይሸጡም። እንግዲህ ይህን መረጃ ይዘው ነው ማለት ነው ገዢዎችም መጥተው ክለቡን ለመግዛት ድርድር እያደረጉ የሚገኙት። አዲስ ነገር ካለ በተከታታይ አሁንም ከዚህ በኋላ የምናደርሳችሁ ነው የሚሆነው። አብራችሁኝ ስለቆያችሁ ስለተከታተላችሁኝ ውድ ቤተሰቦቼ ከልብ አመሰግናለሁ። ነገም እንዲሁ በአዳዲስ ነገሮች ካሉ እንገናኛለን። እስከዛው ሰላም ባይ